ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ማር ለጤናችን ምን ያህል ጠቃሚ ነው? መመገብ ያለባቸው ሰዎች እነማን ናቸው? ንቦች ከአበባ የሚገኝ ጣፋጭ ፈሳሽ ኔክታር ቀስመው የሚያዘጋጁት ማር ኢትዮጵያን ጨምሮ በበርካታ ሀገራት እንደ መድኃኒት ይቆጠራል። ከቤት ውስጥ መጥፋት ከሌለባቸው ምግቦች ውስጥም ሲጠቀስ ይሰማል። ጥንታዊ ግሪኮች ማርን የፈጠራ ምግብ ሲሉ ነው የሚገልጹት። በቻይና ደግሞ መድኃኒት ተደርጎ ነው የሚታሰበው። በአብዛኛው ወርቃማ ቀለም ያለው የጣፋጭ የተፈጥሮ ፈሳሽ ለምግብነትና ለመድኃኒት የሚጠቅሙ ንጥረ ነገሮች በውስጡ ይዟል። እንደየአካባቢውና ንቦች እንደሚቀስሙት የአበባ አይነት ቀለሙ የተለያየ ይሆናል። ለመሆኑ ከስኳር የሚጣፍጠው የተፈጥሮ ማር ብቸኛው የስኳር አማራጭ ነው? ለሁሉም ሰውስ በእኩል ይጠቅማል? ሕፃናትን ለመመገብ የዕድሜ ገደብ አለው? የምንወስደው መጠንስ ምን ያህል መሆን አለበት? ለእነዚህ በርካታ ሰዎች የዘወትር ጥያቄዎች የሥነ ምግብ ባለሙያ የሆኑት ጆሊዌን ምላሽ አላቸው። ማር ምን አይነት ንጥረ ነገሮች አሉት? ንጹህ የተፈጥሮ ማር ያልተቀነባበረ፣ በውስጡ አሚኖ አሲድ፣ አንቲኦክሲደንት፣ ቫይታሚኖች፣ ሚነራሎች እና ስኳር ይይዛል። ማር ከፍተኛ የፍሩክቶስ ይዘት ያለው በመሆኑ ከስኳር በላይ ጣፋጭ ነው። ነገር ግን ግላይሴሚክ ኢንዴክስ ባወጣው ደረጃ መሰረት ማር ያለው ኃይል ሰጪ ንጥረ ነገር መካከለኛ ነው። ጆአይን እያንዳንዱ የምንመገበው ምግብ ተፈጭቶ በምን ያህል ፍጥነት በደማችን ውስጥ የሚገኝ የስኳር ግሉኮስ መጠን ላይ ተጽዕኖ እንደሚያሳድር የሚያሳይ የመለኪያ ስርዓት ነው። አንድ የሾርባ ማንኪያ ወይም 20 ግራም ማር 58 ኪሎ ካሎሪ፣ 15.3 ግራም ካርቦሃይድሬት፣ 15.4 ግራም ስኳር፣ 0.1 ግራም ፕሮቲን እና 0 ግራም ስብን ይይዛል። የማር የጤና ጥቅሞች ምንድን ናቸው? የማር የጤና ጥቅሞች በሚቀነባበርበት መንገድ እና ንቦች በሚቀስሙት የአበባ ጥራት ላይ ይወሰናል። ንጹህ የተፈጥሮ ማር በማንኛውም መንገድ ያልቀለጠ፣ ያልተቀነባበረ፣ ያልተጣራ፣ ያልተጠለለ ወይም ሌላ ግብዓት ያልተጨመረበት ነው። እንዲህ አይነቱ ማር በማቀነባበር ሂደት ያልተወገደ እና ለጤና የሚጠቅሙ ንጥረ ነገሮችን የያዘ ነው። በሚይዛቸው ንጥረ ነገሮችም ማር ለበርካታ ዓመታት ረቂቅ ተህዋሲያን ለማጥፋት ጥቅም ላይ ሲውል ቆይቷል። መጠነኛ የሆነ ቆዳ ላይ የሚያጋጥሙ ቁስሎችን፣ የብግነትን፣ አልሰር እና ያቃጥሉ ጉዳቶችን የማገገም ሂደትን ማር ያፈጥናልም ተብሎም ይታመናል። ማር በውስጡ ግሉኮስ እና ፍሩክቶስ የተባሉ የስኳር አይነቶች የያዘ ሲሆን እነዚህ ስኳሮች ደግሞ ፈሳሽን የመምጠጥ ባህሪ አላቸው። በሆኑም በውስጡ እነዚህ የስኳር አይነቶች የያዘው ማር በቁስል ላይ ያለን ፈሳሽ የመምጠጥና የማድረቅ አቅም አለው። ይህም በተጎዳው አካል ላይ ያለውን የባክቴሪያና የፈንገስ እድገትንም ይገታል። ጠቆር የሚለው የማር አይነት ደግሞ ፍላቮኖይድ በተባለ ኬሚካል ውህድ የበለጸገ ነው። ጸረ ባክቴሪያ፣ ጸረ ቫይረስ እንዲሁም አለርጂ እና የሰውነት መቆጣትን የሚከላከል ንጥረ ነገር አለው። ባለው የፍላቮኖይድ ንጥረ ነገር ምክንያት በርካቶች ስኳር እና አንቲኦክሲደንት ለማግኘት ማርን እንደ ጤናማ የምግብ አማራጭ ይወስዱታል። የሥነ ምግብ ባለሙያ የሆኑት ጆሊዌን እንደሚሉት ማር ከአንድ የሾርባ ማንኪያ ስኳር ጋር ሲነጻጸር ዝቅተኛ የካርቦሃይድሬት መጠን ነው ያለው። ሆኖም በውስጡ የያዘውን ከፍተኛ የካሎሪ መጠን በደም ውስጥ ያለን የስኳር መጠን ስለሚጨምር በመጠኑ እንዲወሰድ ይመክራሉ። ከማርና ከስኳር ለጤና የተሻለው የቱ ነው? ማር ከስኳር ጋር ሲነጻጸር ዝቅተኛ የካርቦሃይድሬት መጠን ያለው፣ ይህ ማለት በደም ውስጥ ያለውን የስኳር መጠን እንደ ስኳር በፍጥነት አይጨምረውም ማለት ነው። ማር ከስኳር ይበልጥ ጣፋጭ በመሆኑ መመገብ የሚያስፈልገን ትንሽ ነው። አንድ የሾርባ ማንኪያ ማር ብዙ ካሎሪ ስላለው በምንወስደው መጠን ላይ ጥንቃቄ ማድረግ ያስፈልጋል። ማር ምርጫችን ከሆነ መመገብ የምንችል ከሆነ ከስኳር ይልቅ ብዙ ቫይታሚኖች፣ ኢንዛይሞች፣ አንቲኦክሲደንቶች እና ሌሎች ንጥረ ነገሮች በውስጡ የያዘውን ንጹህ የተፈጥሮ ማር መመገብ የጤና ጠቀሜታው የላቀ መሆኑን ባለሙያው አስረድተዋል። ማር ለሁሉም ሰው ጠቃሚ ነው?
በሚመከረው መጠን ልክ ከተወሰደ ማር ከስኳር ነፃ እንደሆነ ምግብ የሚቆጠር ነው። ለበርካታ አዋቂዎች ጤና ጠቀሜታ ሲሆን የሚያስፈልጋቸውን ትክክለኛ መጠን ግን ማወቅ ይጠበቅባቸዋል። ስኳር ላለባቸው ሰዎች አሊያም በደማቸው ውስጥ ያለውን የስኳር መጠን ለማስተካከል ጥረት እያደረጉ ያሉ ሰዎች ስኳርን በማር መተካታቸው አልሸሹም፣ ዙሩ አሉ እንደማለት ነው። ምክንያቱም ሁለቱም በደም ውስጥ ያለን ስኳር መጠን ይጨምራሉ። ከዚህ ባሻገር ከ12 ወር አሊያም ከ1 ዓመት በታች ያሉ ህጻናት ንጹህ ያልተቀነባበረም ሆነ የተቀነባበረ ማር መመገብ የለባቸውም። ምክንያቱም የሰውነት የነርቭ ስርዓት ላይ ጉዳት ለሚያደርስ ቦቱሊዝም ለተባለ የምግብ መመረዝ ተጋላጭ ሊያደርጋቸው ስለሚችል ነው። ምንም እንኳ አብዛኞቹ ማርን በምግብ ዝርዝራችን ውስጥ ብናካትትም በሁሉም ሰው ዘንድ ተቀባይነት ላይኖረውም ይችላል። የእንስሳት ተዋጽኦ ለማይመገቡ ለሆኑ ሰዎች ማር ተመራጭ አይደሉም። ምክንያቱም ማር ምንም እንኳ ምንጩ አበባ እጽዋት ቢሆንም በክረምት ወራት የራሳቸውን ሕይወት ለማቆየት ሲሉ ታትረው ማር ከሚሰሩ ንቦች ጋር ስለሚያያዝ በቪጋኖች ዘንድ እንደ እንስሳት ተዋጽኦም ይቆጠራል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።